ጭራሽ እንደዚህ አታረግም። ሲጀመር ሰላም የናባዬ መፈታት አፈልጉ ራስ ወዳድ ናት። አትፍረሽባት ዳጣ። አንቺ ለመረዳት ሞክሪ። ኤቢ እንዳትከሳት ያደረገው አባዬ ነው። አንድ ቀን እዚህ ቤት መታ ነበር። የዛን ጊዜ ነው ነግረው ሄደችው። አሁን እንደዛ ነው የሚሆነው። ኤቢ ከከሰሰችኝ የዳጣ እናት መሆኔን እናገራለሁ ብለው ነው የሚሆነው። ለሌላ ጉዳይ ነበር የመጣሁት። ቆይ ሴቶኛ ልጋብዝ ስላልኩ ነው ሙች። እኔ እንደዚህ አይደለም። እኔ ለዛም ፈልጌ ነው የመጣው። የዚህ ሀገር ወንዶች ደግሞ ችግር አለባችሁ። የዚህ ሀገር ወንድ አይደለሁ። እግር ጥሎ ይመጥቼ ነው። ጥሩ በቃ ለዛሬ የዚህ ሀገር ወንዱንና አብረን ቁርስ እየበላን እናወራለን። እንግዲህ አንድ እየሱት አለ ምን አደርጋለሁ? ምን እንዲያለው በቃ አቻ አቻ አሁን ገና አቻውን አገኘ ይሄል አቻ አቻውን አገኘ አቻውን አገኘ። ማርታ ድጋሜ ካቶ ደረጀ ዛሬ ይቅርታ ጽሁፍ ደርሷታል። ይቅርታ እንግዲህ እሷ ምንድነው ስሜት ምን አለ ምን ትላለህ የምትለው ነገር ካለ ብላ በጠየቀችው መሰረት አቶ ደረጀ ዛሬ ያቀረበላት ምንድነው በትልቁ በወረቀት ላይ ጽፎ ሀሳቡን እንዲገልጽላት የፈለገችውን እሱ ግን ምንድነው ያደረጋት በወፍራሙ ይቅርታ የሚል ትልቅ ቃላት ነበር ጽፎ ይሰጣት። በዛ ማካይነት እንግዲህ ማርታ ደንግጣለች። እሷ የፈለገችው ውስጡ ያለውን ስሜት እንግዲህ እሷ ወደ ውጭ አገር ትሄድ ስለሆነ እሱ ደግሞ አገር ቤት ታክሞ ወደ ራሱ ተመልሶ ህይወቱን መምራት እንዲችልና ነገሩ ወደ ራሱ እንዲመለስ እሷ ደግሞ ሀገር ውጭ ወጣ የተወሰነ እረፍት እንደሚያስፈልጋት አምሮዋ ብዙ ነገር እንዲያሳልፈ እንዲሁም ደግሞ አንድም ቀን ፊትህን ለማየት እንደዚህ እቸገራለሁም ብዬ አስቤ አላቅም ነበረ። ግን ዛሬ ለካ ይሄን ያክል ፈራው አስፈራራይ ደነገጥኩኝ። በቃ ሌላ ሰው ሆንክብኝ። እንደዚህም በአምሮዬ አንድም ቀን ለሰከንድ አስቤው ማላቀው ነገር ተፈጠረብኝ። ስለዚህ እንግዲህ እስኪ አንተን ስሜትን ደግሞ ልወቅ ልገንዘብ በማለት ነበር እንግዲህ ይሄን ሐሳብ ያቀረበችለት። በዚህ መካከል እንግዲህ አቶ ደረጀም በጣም በድንጋጤ በፍርሃት አይኑ ያያት ነበረ። ይሄን ነገር ስትለው ታገር ወጣ ነው በአሜሪካን ሀገር መሄድ አለብኝ፣ ምክንያቱም ለራሴ ታይም ጊዜ ያስፈልገኛል፣ ይሄን ነገር ማድረግ አለብኝ፣ ይሄን በዚህ መልኩ ይሄን እንደዛ ይሄን ወደዛ ብላ ነበር ስትል የነበረችው። እንዳጠቃላይ ግን በመጨረሻ የሆነ ነገር ሆኖ እንግዲህ የሆነው ነገር ሆኖ በሚያስጠላ ሁኔታ ያ ነገር ተፈጠረ ማለት ነው። ውድ ቤተሰቦቻችን እና ምንድን ነበር የሆነው? እንዳጠቃላይ የሆነው ነገር ምንድነው? እንግዲህ ይቅርታ የሚል ጽሁፍ ነው የሰጣት። ደንግጣለች። ምን ማለት እንዳለባት ስሜቷን እንደማንም ብላ ተቆጣጥራ ዋጥ ለማድረግ የምትችለውን ያክል እየጣረች ነው። ግን በጣም ከባድ ሆኖባታል። እንዴት ነገሮችን ማኔጅ ማድረግ እንዴት ነገሮችን ማስተካከል እንዳለባት ለራሱ ግራ ተጋብቷታል ማለት ነው። ውድ ሀገሬ ልጆችና በዚህ መካከል እንግዲህ በጣም ከባድ ስሜት ውስጥ ነው የምትገኘው። ኤኒዌይስ ከምንም ነገር አንፃር ነገሮችን እንትን ለማለት የምትችለውን እያደረገች ነው እንደተቃለ ማለት ነው። ይሄን በጣም ከባድ ነው። ለምን አይ ዶንት ኖ ሃው አይ ዶንት ኖ እና መልስ ጠፍቶባታል በነገራችን ላይ። ምክንያቱም የሆነ ምንድነው በቃ የደረሰባት ተጽዕኖ በጣም ከባድ ከመሆኑ አንፃር በቃ አሁን ይቅርታ ለማድረግ ምንም አይነት ልቧ ውስጥ ምንም እንትን የላትም ማለት የልጆቹ መረበሽ በተለይ ደግሞ አብይል ደረጃ እያሳለፈች ያለችው ሰቆቃ በአባትና በእናቷ ጉዳይ እያደረገች ያለችው በቃ ማየ ይቅርታ አድርጊለት ከ3 4 5 ጊዜ አሁን ላይ ደግሞ አክስትየዋ መድኃኒት መታ እዚህ ቤቱ እያበጣበጠችው ነው። በነገራችን ላይ የመድኃኒት ጉዳይ በጣም ከባድ ነው ጋይስ። አሁንም ይሄ ያለፈው ነገር ሳይሆን የሚገርመው ነገር የወደፊት በጣም ትልቅ መዘዝ እየመጣች ነው። ምንድነው ይዛመጣው ካላችሁ የዳጣን ጉዳይ እስከ ገብቼ ካላወጣት ከቀረሁ እኔ መድኃኒት አይደለሁም ብላ እንግዲህ አሁን ድጋሚ እየዳከረች ነው። በእርግጠኝነት ደግሞ አሁን ማርታም ነገሩ እንትን ብሎ እንደፈለገችው አሜሪካን ሀገር መሄድ አትችልም፣ አይሳካላትም። ለምን እዚህ ጋር ብዙ ቻሌንጆች ያደርጋሉ። ኤቢ ደግሞ እንዳያችኋት በቃ ከአእምሯ በላይ ሆኖባታል ነገር ሁሉ። እንግዲህ አክስቷ መድኃኒት ጋር የፈለ የነበረው ፊልም አይታችኋል። አባቷን ለምንድን ነው አባቴን የምትናገሩ ምን ብለሽ ነው እንደዚህ የምታደርጊው አንቺ ማነሽ ብላ እንግዲህ እሷ ጋር የነበራቸውን ፋይቲንግ የነበራቸው ኃይለኛ የሆነ ጦርነት እንዳያችሁት ነውና ስለዚህ በእሱ አማካኝነት እንግዲህ እየተፈጠረ ያለው ነገር በጣም ከባድ ነው። ውድ ቤተሰቦቻችን እንዳጠቃላይ ደግሞ ይሄን ነገር ለማድረግ በቃ መድኃኒት ደግሞ እንደገና ኃይሏን አጠራቅማ በቃ የበቀል ደረጃን ካሁን ቀደምም ያንተን መጨረሻ ማርታ ጋር ካላያየው ይችን እያንዳንዷን ነገር የደበካት ምስጢር ሳላወጣ ከቀረው እውነትም እኔ መድኃኒት አይደለሁም ብላ ዝታበት ነበረ። እንደዛታችበትም ይሄው ዛሬም እንደምታዩት ዛቸው አልቀረም ማለት የዛተችውን ነገር በተግባር አድርገው ይሄው ያለችበት ሁኔታ ነው። በጣም ነው የሚያሳዝነው። በጣም ከባድ ችግር ውስጥ ነው። በጣም ከባድ ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን እንዳጠቃላይ የሆነው ነገር በጣም ነው የሚያሳዝነው። ደረጀ በዚህ ልክ
እንደዛ አድርጋ ዋጋ አስከፍለዋለች። አሁንም ደግሞ እየዛተችበት ነው። በቃ እየዛተችበት ነው። በጣም ነው ከባዱ። ሌላው እንግዲህ የዳጣና የአቢጌል ጉዳይ ነው። ዳጣና አቢጌል እንደሚታወቀው አቢጌል ደረጀ ያው ከናታን እንታ ወደ አርጁ እንግዲህ ከአርጁ ጋር የፍቅር ህይወት ጀምሯል። አርጁን እንትን ያደረገችው ኤቢ እውነት ለመናገር በፍቅር ተሸንፋ የሆነ የፍቅር እንትን ይዟት ምናምን አይደለም ያደረገችበት ጀስት ኖርማል ነገሮችን እንትን ለማለት ያክል እንጂ ይህን ያክል እሷ ፈልገው አይደለም ማለት ነውና በእሷ አማካኝነት እንግዲህ የሆነ ያለው ነገር ትንሽ አስቸጋሪ ነው፣ ከአቅም በላይ ነው ማለት ነው። ውድ ቤተሰቦቻችን እሱን ነገር ግን ለማስተካከል የሚቻለውን ነገር እየተሞከረ ነው፣ እየተደረገ ነው የሚገኘው። እንዳጠቃላይ እንግዲህ ከዚህ ደግሞ በተሻለ አሪፍና መልካም የሆነ ነገር እንደሚሆን እናስባለን ማለት ነው። ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው እንዳጠቃላይ የሆነው ነገር እየሆነ ያለው ነገር ከአቅም በላይ ከሚባለው በላይ ነው። ውድ ቤተሰቦቻችን ነገሮችን ለማስተካከል ሁኔታዎችን ለማድረግ ብዙ ነገሮችን ከፍ ዝቅ ቢያስብልም ዋጋ ቢያስከፍልም ግን እግዚአብሔር ይመስገን ትልቁ ነገር ዋናው ትልቁ ሁኔታዎችን እስከ ጥግ ድረስ መፋለም እስከ ጥግ ድረስ መሄድ ስለሆነ ያለውን ነገር እንግዲህ ለማስተካከል ከፍ ዝቅ ወጣ ገባ እየተባለ ነው ማለት ነው። ውድ ቤተሰቦቻችን በቀጣይ ደግሞ አሪፍና መልካም ሆነው በተለይ ደግሞ ወይዘሮ ማርታና አቶ ደረጀ በቃ በምንም አይነት ሁኔታ ቢሆን በቃ የይቅርታ ነገራቸው መስተካከል እንዳለባቸው ተስፋ እናደርጋለን። በቃ ይቅርታ መደራረግ አለባቸው። ከይቅርታ በላይ ደግሞ በቃ ይሄ ቤተሰብ መፍረስ የለበትም ጋይስ። በቃ እንደተቃላይ ቤተሰቡ መፍረስ የለበትም ብዬ አስባለሁኝ። ምክንያቱም በቃ እንደዛ ባይሆን ጥሩ ነው። አጠቃላይ ቤተሰቡ እንግዲህ በይቅርታ ተላልፎ ነገሩ ያለፈውን እንግዲህ ሁሉም በይቅርታ ልብና በመልካም ስብዕና ነገሩ ይሹን እንደሚያልፉት አሪፍ ሁኔታ እንደሚፈጠር ጥሩ ነገር እንደሚገጥማቸው እምነታችን ነው፣ ተስፋችን ነው ውድ ቤተሰቦቻችን። ስለዚህ እያንዳንዱ ነገር እንግዲህ ቀጣይ ሁሉም ነገር አሪፍና መልካም ሆኖ በተሻለ መልኩ እንደምናገኘው እምነታችን ነው፣ ሀሳባችን ነው ውድ ቤተሰቦቻችን። በዛ አማካኝነት ነው እንግዲህ ነገሩ ይሹን እያየን ያለ ነው። ቀጣይ አዳዲስ ነገር ይዘን እናንተ ጋር እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም መረሳት የሌለበት ጉዳይ ነው። እንግዲህ ውድ ቤተሰቦቻችን ወዳችሁ ፈቅዳችሁ ስለምትከታተሉን ስለምታደርጉልን ነገር ስለምትሰጡኝ ሀሳብ አስተያየት ምስጋናዬ ከልብ ነው። በእናንተ በውድ ቤተሰቦቼ ድጋፍ በእናንተ መልካም አስተያየት ነው እንግዲህ ቻናሌ እዚህ የደረሰው። እግዚአብሔር የተመሰገነ ይሁን። አሁንም ደግሞ የእናንተ ሀሳብ አስተያየት የእናንተ ድጋፍ ለኔ በጣም ትልቅ ዋልታ ነው። ስለዚህ አሁንም የምትሰጡኝን ሀሳባችሁን አስተያየታችሁን ይሄ መልካምነታችሁን አትቀንሱ ላለሁኝ አብራችሁኝ ሆኑ። ቀጣይ የራሴን ነገር በራሴ በፊት ለፊት ቪዲዮ ይዤ እስከመጣ ድረስ አብራችሁኝ ሁኑ። መወዳችኋለሁ። ላይክ ማድረግ አይረሳ፣ ምክንያቱም የእናንተ ላይክ ለኔ ትልቅ ብርታት ስለሆነ። በተረፈ ወዳችኋለሁ። መልካም ሁሉ ተመኘውላችሁ። ባይ